ጴንጤናዊ የሚለው የቤተሰብ ስም በአብዛኛው የመካከለኛውና የሰሜን ጣሊያን ክፍለ ግዛት በየትኛውም የማህበረሰብ ደረጃ ላሉ ቤተሰብ የሚሰጥ መጠሪያ ሆኖ የሚያገለግል ሲሆን ከዛ ቤተሰብ የሆነ ሰው የሮም መንግስት ቆንስል ሆኖ ከክርስቶስ ልደት በኋላ ከ17 እስከ 37 ድረስ አገልግሏል። በዓለም ላይም ይህ ስም ገኖ እንዲታወቅ የሆነውና መሰረቱን የጣለው በኢየሱስ ክርስቶስ ምክንያት ነበረ። የኢየሱስ ክርስቶስ ታሪክ ሲነሳ አብሮ የሚነሳው ይህ ሰው የብዙ ነገሮች ምሳሌ ተደርጎም ይነገርለታል። ስልጣንና እውነት ተምታተውበት የዓለም የለውጥ ሚዛንን በወላዋይነት የተፈታተነው ኢየሱስ ክርስቶስን ለመቀበል ልቡ የተሸነፈ መሪ ተደርጎም ይወሳለታል። የስሙ ትርጓሜ ጦረኛ የሚል አቻ ትርጉም አለው። ከሮም ማህበረሰብ ውስጥ ምድቡ ከፈረሰኞች ነበረ። የዕለቱ የመሪዎች ዓለም ባለ ታሪካችን ጴንጤናዊው ጲላጦስ። በዚህ ዝግጅት ላይ የተጠቀምነው የዘመን አቆጣጠር በሙሉ የአውሮፓውያኑ ነው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ጲላጦስ የሚለው መጠሪያ ስም በጥንታውያን ሮማውያን ዘንድ ለመጠሪያነት እጅግ ጥቂት ሰዎች ብቻ የሚመርጡት ስም ነው። ትርጓሜው በጦር የታጠቀ እንደማለት ነው። መደቡ ከመካከለኛው መደብ ክፍል የበለጠ ነገር ግን ከላይኞቹ ገዢ መደቦች ያነሰ ነበረ። ከወታደር ቤተሰብ የወጣ ሆኖ የይሁዳ ሀገረ ገዢ ሆኖ ከመሾሙ በፊት በሮማውያን የጦር ክፍል ውስጥ እንደ ወታደርና በአስተዳደራዊ ስራዎች ውስጥም ያገለግል እንደነበረ ታሪኩ ያትታል። የህይወት ታሪኩ መቀየር የጀመረው በባለቤቱ ክላውዲያ ምክንያት ነበር። ከእርሱ ተመሳሳይ ከሆነ የመደብ ክፍል ካላች ወይም በጥቂቱ ከፍ ካለ ቤተሰብ የተገኘች ነበረች። ከዚች ሴት ቤተሰብ በመጣ ተጽዕኖ ምክንያት ጲላጦስ ለወደፊት ህይወቱ እንደ አሳዳጊና ተንከባካቢ ሊሆን የሚችል ሰው ጋር ተገናኘ። ያ ሰው ደግሞ በአንድ ወቅት በሮም ኢምፓየር ውስጥ ከንጉሠ ነገሥቱ ጢባሪዎስ በላይ ኃይልና መፈራት የነበረው ሰው ነው። እሱም ሉሺየስ አዩሊየስ ሲጃኖስ ነበረ። ይህ ሰው ዋነኛው የሮም ንጉሠ ነገሥት ጠባቂ ነበር። ንጉሠ ነገሥቱም የሥራዬ አጋር ይለው ነበረ። ሲጃኖስ እጅግ ሲበዛ ጨካኝና ርኅራኄ የሚባል ነገር የማያውቅ እጅግ የሚያስፈራ ሰው ነው። ሉሺየስ ያደረገው ይህም ብቻ አልነበረም። የእሱ ሕይወት ባህሪ ያላቸውን ሰዎች የመመልመልና በስሩ የማብቃት የራሱን የሚፈራ ሰራዊት የመገንባት ስራውንም አጠናክሮ ቀጥሏል። ይህም በኋላ የሮም ንጉሠ ነገሥት ለመሆን የጀመረውን ዓላማ እንደ መሳሪያ አድርጎ ተጠቅሞበታል። እዚህ ምድብ ውስጥ ሉሺየስ ካበቃቸውና ካሰለጠናቸው ሰዎች መካከል ጲላጦስ አንዱ ነው። ከክርስቶስ ልደት በኋላ በ26 ጲላጦስ የይሁዳ ገዢ ሆኖ የቀድሞውን ገዢ ቫሌሪየስን በመተካት ተሾመ። የጲላጦስ መቀመጫ ከእግረኛው ምድብ ጋር በሴባስቴ ሲሆን አነስተኛው ምድብ ደግሞ ኢየሩሳሌም በሚገኘው አንቶኒያ ምሽግ ነበረ። በአይሁድ የበዓል ቀናት የኢየሩሳሌም ከተማ ነዋሪን ሲጨምርና በሚሊዮን ሲቆጠር ኢየሩሳሌም ያለው ጦር ቂሳሪያ ካለው ጋር ኃይላቸውን በማቀናጀት ሁከትን ለማስቆም ወደ ከተማዋ ይተሙ ነበረ። ጴንጤናዊ ጲላጦስ አይሁዳውያንን የሚያስቆጣ ተቃራኒን ተግባር ማከናወን የጀመረው ከሱ ቀድሞ የነበሩ ገዢዎች ይጠነቀቁ የነበረውን ወታደሮቹ ወደ ኢየሩሳሌም ከተማ ሲገቡ በያዙት ሰንደቅ ላይ የጣዖታቸውን ምስል እንዲሰቅሉና እንደ ሰንደቅ ዓላማ እያሳዩ እንዲገቡ በማድረግ ነበረ። እነኚህ ምስሎች በሮማውያን ወታደሮች ሲመለኩ፣ ለአይሁዳውያኑ ግን ጣዖት ሆነው የታዩ ነበሩ። ይህንን አይሁዳውያንን የመሳደብ ያህል የተቆጠረው ድርጊት ተቃውሞ ከአይሁዳውያን ዘንድ ተነሳበት። ከአይሁድ መሪዎች የተወከሉ ልኡካን በዚህ ጉዳይ ላይ ጴንጤናዊ ጲላጦስን ሊያናግሩ ሲሄዱ እሱ ግን ልኡካኑን ከአካባቢው በአስቸኳይ ካልሄዱ ወዲያው እንደሚገድልባቸው ዛተባቸው። ነገር ግን ዛቻው ልኡካኑን ሀሳብ አላስቀየረም። ከ5 ቀናት አልበገር ባይነት በኋላ ጲላጦስ ለጥያቄያቸው መገዛት ግድ ሆኖበት ከየሰንደቁ ላይ የጣዖት ምስሎች እንዲነሱ አደረገ። በኢየሩሳሌም መኖሪያው ሳለም ጲላጦስ የታላቁን የሄሮድስን የቀድሞውን ቤተ መንግስት ይዞ ነበረ። ከቂሳሪያ ያወጣቸውን የጢባሪዎስን ስም የቀረጸባቸውን የወርቅ አምባሮች አምጥቶ ከቤተ መንግስቱ ግድግዳ ላይ ሰቀለው። እንደገና የድርጊት ቄሳር ጢባሪዎስን አይሁዳውያን እንዲያመልኩት ለማድረግ በጲላጦስ የታቀደ ድርጊት እንደሆነ በተመለከቱ አይሁዳውያን ተቃውሞ ገጠመው። ሁኔታው የሮም ኢምፓየር በሚገዛቸው ቦታዎች ሁሉ የሚከናወንና መቅደስ በሚሰራበት ቦታ ጊዜ ሁሉ መስዋዕት ለቄሳር እንዲያቀርብ የሚያደርግበት ነበረ። የጲላጦስ ሁኔታም የአይሁድ ልኡካን ወደ ሮም ተጉዘው ቄሳር ጢባሪዎስን እንዲያገኙት የወርቅ አምባሮችንም ከኢየሩሳሌም እንዲያስወግድ እስከ መጠየቅ አደረሳቸው። እነኚህ ሁለት ዋነኛ የሆኑ ከጲላጦስ ጋር የተደረጉ ሽኩቻዎች ያለ ደም የተጠናቀቁ ነበሩ። ቀጣዩ ግን እንደ መጀመሪያዎቹ አልሆነም። ጲላጦስ የኢየሩሳሌም ሕዝብ ቁጥር በበዓል ሰሞናት በመጨመሩና በከተማዋ ከፍተኛ የሆነ የውሃ እጥረት አጋጠመ በሚል ሰበብ ከከተማዋ 25 ማይል ርቆ ከሚገኝ የውሃ ምንጭ ውሃ ለመሳብ ግንባታ ሊያደርግ አንድ ፕሮጀክት ቀረጸ። ለዚህ ፕሮጀክት የሚውል ገንዘብ ግን ጲላጦስ አልነበረውም። ለኢየሩሳሌም ነዋሪዎች መሻሻልና
ጥቅም በሚል የከተማዋን ሕዝብ ማስከፈል ነበረበት። ይሁን እንጂ በመቅደስ ውስጥ በዛ ያለ ገንዘብ በመኖሩ ይህን የተቀደሰ ገንዘብ ለውሃ ስራው ግንባታ ዋለው። ይህ ድርጊቱን በመቃወም ወደ 10,000 የሚጠጉ ይሁዳውያን ለተቃውሞ አደባባይ ወጡ። አገረ ገዢው ጲላጦስ ለሮም ቄሳር ሁለት ነገሮችን ማድረግ እንደሚጠበቅበት ያውቃል። የመጀመሪያው አይሁዳውያንን ለሮም ቄሳር ግብር እንዲያስገቡ ማድረግ ሲሆን ሁለተኛው ደግሞ በሮም ስልጣን ላይ የሚነሳውን ማንኛውንም ተቃውሞ ማኮላሸት ናቸው። ስለሆነም ወደ ተቃዋሚ ሰልፈኞች ምንም እንዳላወቀ በማስመሰል ወታደሮቹን ላከ። እያንዳንዱ ወታደር የመግደያ መሳሪያውን በልብስ ውስጥ ሸሽጎ ይዞ ነበር። ሲታዘዙ ያን መሳሪያቸውን አውጥተው ወደ ህዝቡ ሰነዘሩ። በዚህም ብዙ አይሁዳውያን አለቁ። ነገሩ ብዙ መዘዝ ይዞበት መጣ። የአይሁድ ልኡካን ተቃውሟቸውን ለጢባሪዮስ አቀረቡ። በተቃራኒው ጲላጦስ አሳዳጊውንና ተንከባካቢውን ሉሲየስ ሲጃኖስን በሮም ከፍተኛ ስልጣን ላይ ያለ ስለነበረ ምንም እንደማይደርስበት እርግጠኛ ሆነ። ሆኖም ግን የተማመነበት ሉሲየስ በሚኖርበት ሮም በተፈጠረ ክስተት ምክንያት በጴንጤናዊ ጲላጦስና በደህንነቱ ላይ አደጋ ተጋረጠበት። ምክንያቱ ደግሞ የሉሲየስ ሲጃኖስ ቂሳር ምኞት ብዙ ውስብስብ ችግሮች የገጠሙበት ወቅት ስለነበረ እንኳን ለሱ ሊቆም ለራሱም ከባድ ጊዜ ላይ ስለነበረ ተመልካች አጣ። ጢባሪዮስ ሉሲየስን የሮም መንግስት ከፍተኛ ባለስልጣን ሲያደርገውም በውስጡ ያለውንና በጊዜው እየጨመረ የመጣውን ስልጣን ጠቅልሎ የሚያዝ መሻቱን ግን ሊያረካለት አልቻለም። ሲጃኖስ በፈጸማቸው ተደራራቢ ድርጊቶች ጢባሪዮስ በሱ ላይ ያለው እምነት ተናደ። በዚህም ቄሳር ጢባሪዮስ ሉሲየስ ሲጃኖስን በማሰር አስገደለው። ይህ ሁኔታ በቀጥታ የሚነካውና ከፍተኛ ጉዳት የሚሆንበት በአይሁድ አገረ ገዢ በሆነው ጴንጤናዊ ጲላጦስ ላይ ሆነ። ጲላጦስ የአስተማማኝ ሞግዚቱ ከዚህች ዓለም ሲያሰናብቱበት ሳይወድ በግድ ብቸኛ አደረገው። ጲላጦስ ከዚህ በኋላ የሚሰራው ስራ በቀጥታ የሚገመገመው በጢባሪዮስ ብቻ ሆነ። ስለሆነም ቀኑ እንዳይጨልምበት የመንግስት ግዛቱ በሆነው በአይሁድ ላሉ አይሁዳውያን ጥያቄ በተለይም ለሃይማኖት መሪዎችና ካህናት ራሱን በማስገዛት መግባባትና ሰላም መፍጠር ግድ ሆነበት። የኢየሱስ ክርስቶስ የፍርድ ሂደት ከክርስቶስ ልደት በኋላ በ33 የፋሲካ በዓል ከመከበሩ ጥቂት ቀደም ብሎ በአይሁድ አውራጃ በሞት ሊያስቀጣ የሚችል ክስ በሃይማኖት መሪዎች የተከሰሰ የአንድ ሰው ክስ ወደ ጲላጦስ መጣ። ካህናቱ ክሱን ወደ ገዢው ይዘው የሄዱበት ምክንያት የሞት ክስን በአውራጃ ተግባራዊ ማድረግ የሚችለው አገረ ገዢው ብቻ እንደሆነ የሮም ሕግ ስለሚደነግግ ነበር። ፀሐይ ስትጠልቅና ምሽቱ ሲጀምር የፋሲካ በዓል መግቢያው በመሆኑ ከሳሾቹ ወደ ሮማዊው የፍርድ አዳራሽ መግባት አይችሉም። ይህም ቢያደርጉ በእርሾ የተበከለው አዳራሹ ከገቡ ያልነጹ ስለሚያደርጋቸው በሕጋቸው መሰረት የፋሲካን በዓል ማክበር አይችሉም። ስለሆነም ገዢው ጲላጦስ የአንቶኒያ ምሽግ ክፍል ከሆነው ከፕራይቶም ፊት ካለው ሰገነት በመውጣት ክሳቸውን ማድመጥ ግድ ሆነበት። የመጀመሪያው ክሳቸው ክፉ አድራጊ ሰው ነው የሚል ነበር። ጲላጦስ በዚህ ክሳቸው ተሳልቆባቸዋል። የሁሉም ክስ ይህ ከሆነ በራሳቸው ሕግ ወስደው እንዲቀጡት ነገራቸው። እነርሱ ግን ሲመልሱ አንድ ሰው በሞት እንዲቀጣ ማድረግ እንደማይችሉ እንዳልተፈቀደላቸውና ይህም ማድረግ የሚችለው ጲላጦስ ብቻ እንደሆነ ባንክሮ ነገሩት። ስለሆነም ክሳቸው ህዝቡን በማወክ ለቄሳር ግብር እንዳይከፍሉ ህዝብን በማሳመጽ ራሱን ንጉስ አድርጎ ማቅረብ ናቸው። ጲላጦስ ከሳሾቹን ውጭ ተዋቸውና ኢየሱስን ወደ አዳራሹ ይዞት ገባ። እናም ጠየቀው። የጠየቀው ጥያቄ በእርግጥ እርሱ የአይሁድ ንጉስ እንደሆነ የሚጠይቅ ነበረ። የኢየሱስ ሙሉ ምላሽ ግን አንተ አልክ የሚል ሆነ። እዚህ ላይ ጲላጦስ ሮማዊ መሆኑን ማስታወስ ግድ ይላል። ምንም እንኳን የሃይማኖት ሰው ባይሆንም የሚያመልከው የሮማውያንን ጣዖት ነበረ። ኢየሱስ ራሱን አምላክ አድርጎ ጠራ ማለት ራሱን የእግዚአብሔር ልጅ አደረገ ማለት ነው። በሮማውያን ሃይማኖት አማልክት ብዙውን ጊዜ በሰዎች ቅርጽ ተገልጠው በምድር ላይ እንደሚሄዱ ይታሰባል። ጲላጦስ የንጉስነት መንበር የት ነው ብሎ ሲጠይቀው ኢየሱስ በዚህ ዓለም እንዳልሆነ መልሶለታል። ጲላጦስ ከአዳራሽ በመውጣት ውጪ ለሚጠብቁት ካህናት ምንም አይነት ጥፋት አላገኘሁበትም ብሎ ነገራቸው። የዚህን ጊዜ ካህናቱ ተቆጡ። ምናልባት ይህ ሁኔታቸው ጲላጦስን አስደስቶትም ሊሆን ይችላል። ዳግም በውይይት ከማስደሰት ይልቅ አሳዘናቸው። እናም ጲላጦስ ኢየሱስ የገሊላ ሰው እንደሆነ ስላወቀ በወቅቱ የገሊላ አገረ ገዢ ሄሮድስ ኢንጢጳስ ዘንድ ሰደደው። ጲላጦስ በአንድ አቅጣጫ ትክክል ነበረ። ሄሮድስ ኢየሱስ ከጲላጦስ ጋር ወደ እርሱ ለፍርድ በመላኩ እጅግ ተኩራራ። የገሊላው ሀገረ ገዢ ኢየሱስ ያደረጋቸውን ተአምራት ሰምቷል። ሊያገኘውም በጣም ጓጉቶ ነበረ። ምናልባት ይህ እንግዳ ሰው በዓይኖቹ ፊት ተአምራት ሊያደርግ ይችላል። ነገር ግን ያሰበው ሳይሳካለት አገረ ገዢው እንዳዘነ መልሶ ወደ ጲላጦስ ላከው። የአይሁድ አገረ ገዢ ለሁለተኛ ጊዜ በፍርድ ወንበር ላይ ተቀመጠ።
ተቀመጠ። በዚህ ጊዜ ሚስቱ ክላውዲያ ወደ እርሱ መጣችና በጆሮዋን ሾካሾከች። በእርሱ ምክንያት ዛሬ በህልሜ ብዙ ተሰቃየው፣ በዚህ ንጹህ ሰው ላይ ምንም ነገር እንዳታደርግ። ጲላጦስ ኢየሱስን ከከሳሾቹ ለማዳን ሌላ ሙከራ አደረገ። የፋሲካ ልማድ መሰረት ከኢየሱስና ከሌላ አንድ እስረኛ እንዲፈታላቸው ምርጫ ሰጣቸው። ህዝቡም በጩኸት ካህናቱም ተደምረው ኢየሱስ እንዳይፈታ በርባን ይፈታ በማለት ለመኑት። ሌላ ጩኸት ተሰማ። ያ ጩኸት ጲላጦስ በምንም አይነት ሊያልፈው የማይችለው ጩኸት ነበረ። ይኸው ንጉሳችሁ ባላቸው ጊዜ ከቄሳር በቀር ሌላ ንጉስ የለንም፣ ደግሞም ይህን ሰው ብትፈታው የቄሳር ወዳጅ አይደለም። ጲላጦስ በልቡ ኢየሱስ ወደ ሞት የሚያደርሰው ምንም አይነት ጥፋት እንዳላደረገ ቢያውቅም የሮምን ህግ ግን መጣስ አልቻለም። ጲላጦስና ስልጣኑ በአደገኛ አጣብቂኝ ውስጥ ወደቁ። እንደ ቀድሞ የሚደግፈውና በአጠገቡ የሚቆምለት ሮም ያለ ባለስልጣን የለውም። ይህን ሰው ነጻ ቢያደርገው አይሁድና ካህናቱ በክህደት ወንጀል ይከሱታል። ግራ ሲገባው ታዲያ ክርስቶስ የተባለው ኢየሱስን ምን ላድርገው ብሎ ጠየቃቸው። ስቀለው መልሳቸው ነበረ። ጲላጦስ ፍትህን ከመስጠት ይልቅ ያተኮረው በራሱ ደህንነት ላይ ሆነና ውሃ አስመጥቶ እጁን ታጠበ። ይህም የሚያመላክተው እጁ ንጹህ የሆነን ሰው ከመግደል ነፃ እንደሆነ ለማመላከት ነበር። እኔ ከዚህ ሰው ደም ንጹህ ሰው ነኝ፣ ከእንግዲህ ኃላፊነቱ የራሳችሁ ነው ብሎ ደመደመ። በዚህ ጊዜ ህዝቡ ሌላ ጩኸት አሰማ። ደሙ በእኛና በልጆቻችን ላይ ይሁን አሉ። ጲላጦስ ለወታደሮቹ ኢየሱስን አሳልፎ ሰጠ። ወታደሮቹም ወደ ገረፉበትና መስቀል እንዲሸከም ወዳደረጉበት ቦታ ወስደው ከባዱን የእንጨት መስቀል አሸክመውት ወደ ጎልጎታ የሚወስደው የኢየሩሳሌም ጎዳና በህዝብ ፊት እንዲሄድ አደረጉት። ኢየሱስም በዚያ ቦታ ከሁለት ወንጀለኞች ጋር ተሰቀለ። ይህ ታሪክ በታሪክ ውስጥ እጅግ ጉልህ ክንውን ስለሆነ ከዚህ በመቀጠል ያለውን የጲላጦስን ታሪክ እናነሳለን። ይህ ታሪክ ከተፈጸመ ከ6 ዓመታት በኋላ የጲላጦስ የፖለቲካ ህይወቱ የማብቂያው ጊዜ ደረሰ። ነገሩ እንዲህ ነው። አንድ ቀን አንድ ሳምራዊ ሙሴ ከማደሪያ ድንኳን ውስጥ አስወጥቶ 10ቱ ትእዛዛት የተቀበለበት ቅዱስ ጽላት የት እንደተደበቀ እንደሚያውቅ ይፋ አደረገ። ሰውየው አክሎ ለሀገሩ ሰዎች ወደ ኮራዚም ተራራ አብረውት ቢሄዱ ይሄ ጽላት የት እንደተቀበረ ማሳየት እንደሚችል ነገራቸው። ጉዳዩ ግን ሙሴ የዮርዳኖስን ወንዝ ያለመሻገሩን እግሩም ሰማሪያን ያለመርገጡን ይዘነጋ ሆነ። ይሁን እንጂ የሰውየው ንግግር በብዙ ሰዎች ዘንድ ታላቅ ደስታንና የጋለ ስሜትን ቀሰቀሰ፣ ተቀባይነትም አገኘ። እጅግ ብዙ ህዝብ ተሰብስበው ወደ ተራራው በሞቀ መንፈስ ተመሙ። አንድ መነጋገሪያ ርዕሰ ጉዳይም በአካባቢው ይሰራጭ ጀመረ። ይህ ቅዱስ ጽላት ካለበት ከወጣ እግዚአብሔር ከጭቆና ነጻ ሊያወጣቸው እንደሆነና እንደገና ታላቅ መንግስት አድርጎ ሊያነሳቸው እንደሆነ ተወራ። ጲላጦስ ይህን ወሬ ሰማና ወዲያው ፈጣን እርምጃ ወሰደ። በሀገረ ገዢው የተላኩ የታጠቁ የሮማ ወታደሮች በገሪዛን ተራራ ስር ወዳለችው ትሪያታባ ደረሱና ተራራውን ወጥተው ጽላቱን ቆፍረው ሊያወጡ ተዘጋጁ። ወታደሮቹ እንደደረሱ ግን አንድ ነገር ተመለከቱ። ህዝቡ የጦር መሳሪያ ሳይቀር ይዞ ወደ ተራራውን እየወጣ እንደሆነ አስተዋሉ። ወዲያው ወደ መንደሯ የሚወስደውን መንገድ ዘጉና ህዝቡን ማጥቃት ጀመሩ። እጅግ ብዙ ሰማሪያውያን በዚህ ጥቃት ተገደሉ። ብዙ ሰውም አመለጠ። የቀሩት ግን ተይዘው ታሰሩና በኋላ ላይ በሞት ፍርድ ተቀጡ። ይህ ከሆነ በኋላ ከአይሁድ የተወከሉ ልኡካን በሶሪያ የሮማ ገዢ ወደ ሆነው ወደ ቪቲለስ ተላኩና ጴንጤናዊ ጲላጦስ በታላቂቱ ሮም ላይ ያላመጹ ሰላማዊ የሆኑ ቅዱሳን እንደተቀበረ የቀረ ጽላት ለማውጣት የሄዱ ሳምራውያንን አላግባብ እንዳስጨፈጨፈ የሚያስረዳ ክስ አቀረቡበት። ጉዳዩ ከተመረመረ በኋላ ጲላጦስም ወደ ሮም ሄዶ በንጉሰ ነገስቱ ፊት ምላሽ እንዲሰጥ አዘዘ። ጲላጦስ ሌላ አማራጭ ስላልነበረው ወደ ሮም በመርከብ ተሳፍሮ ተጓዘ። በጉዞ መሃል ንጉሰ ነገስቱ ቄሳር ጤባሪዎስ መሞቱ ተሰማ። በሱ ምትክ ቄሳር ጋሲዮስ ወይም ካሊጉላ ተብሎ የሚታወቀው የሮም ንጉሰ ነገስት ሆኖ ተሰየመ። ጲላጦስ በአዲሱ ቄሳር ፊት ቀርቦ ስለ ጉዳዩ ቢያስረዳም ከዚህ ያለፈ የተቀመጠ መረጃ አልተገኘም። ከዚህ በኋላ ያለው የጲላጦስ ታሪክ በርካታ የሚያከራክሩና ያልጠሩ መልክ ያላቸው ቢሆኑም ከዚህ ውስጥ ደግሞ ትንሽ ለየት ባለ ሁኔታ ጴንጤናዊ ጲላጦስና ሚስቱ በኋላ ላይ ክርስቲያን ሆነው በሰማዕትነት እንደተገደሉ ታሪካቸው ያትታል። ከ155 እስከ 245 የኖረው ተርቱሊያን የተባለ ጸሐፊ ጲላጦስን አፖሎጂቲከስ በተባለ መጽሐፉ የልብ ክርስቲያን ብሎታል። እንደ ማስረጃ አድርጎም ጲላጦስ የክርስትና እምነትን አድንቆ የጻፈውን ደብዳቤ አያይዟል። ኦሪገን የተባለው ከ185 እስከ 254 የኖረው ጸሐፊም የጲላጦስ ባለቤት ክላውዲያ ወደ ክርስትና የተመለሰች ሴት አድርጎ ጽፏታል። የጲላጦስ ስራ የተባለ መጀመሪያ ላይ ከ315 እስከ 403 በኖረው ኤፒፋኒዮስ የተጠቀሰውና ዛሬም ድረስ ያለ አዋልድ መጽሐፍ ከትንሳኤ በኋላ የሆነውን የጲላጦስን ታሪክ ይናገራል። በእነኚህ ታሪኮች መነሻ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጴንጤናዊ ጲላጦስና ሚስቱ ክላውዲያን ቅዱሳን ተደርገው ይዘከራሉ። የሚዘከሩበት ቀንም በየዓመቱ ሰኔ 18 ቀን ተደርጎ ይከበራል። በግሪክ ኦርቶዶክስ ቤተክርስቲያን ጲላጦስን ሳይሆን ሚስቱን ቅድስት አድርገው በየዓመቱ ጥቅምት 17 ቀን ይዘክሯታል።